ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ሌተናል ጀነራል ዮሐንስ ገብረ መስቀል አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በሚል ርዕስ በ2017 ዓ.ም ለህትመት ካበቁት መጽሐፍ ውስጥ ያገኘናቸውን ስለ ትግራዩ ጦርነት ያልተሰሙ አስደናቂ ታሪኮችን ወደ እናንተ እናደርሳለን። እስከ ትረካው ማብቂያ ድረስ አብራችሁን ሁኑ። ከትረካው ጋር ጴጥሮስ አገኘሁ አብሬያችሁ ቆያለሁ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የአማርኛ መጽሐፍት ዝግጅት ክፍል ዕለታዊ የዓለም አቀፍና የሀገር ውስጥ ዜናዎችን ወደ እናንተ የሚያደርስበት ኒውሶፒያ የተሰኘ አዲስ የዩቲዩብ ቻናል ከፍቷል። አዲሱን ቻናላችንን ሰብስክራይብ በማድረግ የተጣሩና የተብራሩ ዜናዎች በየዕለቱ እንዲደርሱ ያድርጉ። የአዲሱን ቻናል ሊንክ ከዲስክሪፕሽኑ ስር እንዲሁም በኮሜንት ቦክስ ውስጥ ያገኙታል። እንደ ሁልጊዜው ሁሉ ምርጡን ይዘን ወደ እናንተ እንደርሳለን። እነሆ የሌተናል ጀነራል ዮሐንስ ገብረ መስቀል አዙሪት። የ1992 ዓ.ም እና የ2014 ዓ.ም የመቀሌና አስመራ ግጥምጥሞሽ። ሁኔታው ባጭሩ እንደሚከተለው ነው። በ1992 ዓ.ም እና በመጨረሻው ኢትዮ ኤርትራ ጦርነት ጊዜ የኢትዮጵያ መከላከያ ሰራዊት በተለይም በዋናው ግንባር ማለትም በምዕራብና ሰሜን ምዕራብ ትግራይ በባድመ አቅጣጫ በተደረገው ውጊያ የኤርትራ መንግስት ባልተጠበቀ የውጊያ አፈጻጸም የኢትዮጵያ ሰራዊት የመከላከያ ወረዳውን አተራምሶ ወደ ኤርትራ ግዛቶች ዘልቆ ገባ። ይህንን ተከትሎም የሚይዙትና የሚጨብጡት ያጡትና ተስፋ የቆረጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአንድ በኩል ለራሳቸው አስመራ ከተማን ጥለው ለመሸሽ እየተዘጋጁ፣ በሌላ በኩል ደግሞ በውድቅት ሌሊት ሳይቀር ወደ አሜሪካ ሀገርና መንግስት ስልክ በመደወል በወቅቱ የሀገሪቱ ፕሬዝዳንት ለነበሩት ቢል ክሊንተንና በኒውዮርክ የተባበሩት መንግስታት ዋና ጸሐፊ ለነበሩት ኮፊ አናን ወደ ኤርትራ መሬት ዘልቆ በመግባት ሲያጠቃው የነበረውን የኢትዮጵያ መከላከያ ሰራዊት አቁሙልኝ፣ ወደ ኋላ መልሱልኝ፣ እኔም የተባልኩትን ምንም ሳላቅማማ ፈጽማለሁ እያሉ ስልክ ደጋግመው በመደወል እንደተማጸኗቸው ይታወቃል። ታሪክ ራሷን ደገመችና በመቀሌ መሽጎ የነበረው የትግራይ ቡድንም በ2014 ዓ.ም በመጨረሻው ምዕራፍ የውጊያ ጊዜ በውር ድንብር በራሱ በሰሜን ምዕራብ ትግራይ በጀመረው ውጊያ ከተከዜ አካባቢ ጀምረው ወደ ኋላ እየተገፉና ወጣቱን እያስፈጁ ህዝቡንና ንብረቱን የጦርነት ሰለባ እያደረጉ የኢትዮጵያ መንግስት ሰራዊትና የኤርትራ ኃይሎች አዲያቦን ተሻግረው ውጊያው ሽሬ፣ አክሱም፣ አድዋ ወዘተ አልፎ መቀሌ ደጃፍ ደርሶ ወደ ከተማዋ ለመግባት እግረኛው የሰዓታት ዕድሜ ከቀረው በኋላ መቀሌ የነበረው ቡድን በአንድ በኩል መቀሌን ትቶ ለመሸሽ እየተዘጋጀ፣ ጎን ለጎን ደግሞ ወደ ዋሽንግተን ግንኙነት በማድረግ የድረሱልን ጥሪ በማሰማት እያጠቃ ያለውን የኢትዮጵያ መንግስት ኃይል አቁሙልን፣ እኛም ምንም ሳናቅማማ የተባልነውን እንፈጽማለን ብሎ ተማጽኗል። ይህንን ተከትሎም ነበር እያጠቃ የነበረው የመንግስት ሰራዊት ባለበት እንዲቆም የተደረገውና ጉዞ ወደ ፕሪቶሪያ የተከተለው። ታዲያ ይህ የአስመራና መቀሌ የታሪክ መገጣጠም አይታያችሁም? ሌላው ከዚህ ውጪ ያለው አየሩን ለመበከል የሚደረገው ፕሮፓጋንዳ አይመስላችሁም? ከሲሼልሱ ተስፋ ሰጪ ግንኙነት ማለትም ሌተናል ጀነራል ጻድቃን ገብረትንሳኤና ሌተናል ጀነራል ታደሰ ወረደ ከመቀሌ ተጉዘውና ከአዲስ አበባ በተለይ ከአገር መከላከያ ባለስልጣናት ጋር ተገናኝተው በሲሼልስ ውይይት ካደረጉ በኋላ እንዲሁም ለ5 ወራት አካባቢ ጦርነቱ ጋብ ብሎ ከቆየ በኋላ ነበር በመቀሌ ራሳቸውን ማዕከላዊ አመራር ሴንትራል ኮማንድ ብለው ራሱን የሰየሙ ስብስብ ቀደም ብሎ ተበታትኖ የነበረውን ወጣትና የቀረውን የትግራይ ወጣት የደርግ መንግስት ይፈጽመው ነበር ከምንለው አስገድዶና ቤተሰብ ሳይቀር ልጆችን አምጣ እየተባለ እየታሰረ ይደርስበት ከነበረው ግፍ በባሰ መልኩ ተግባራዊ በማድረግ ያሰባሰቡትን ወጣት አሁንም ስጋና አጥንት እንጂ ሌላ ምንም ማለትም አመራርም ሎጂስቲክም ሆነ እቅድ የሌለው የቀረውን ህይወት ለመጨረሻ ጊዜ ሊያስጨፈጭፉት ወደ ምዕራብ ትግራይ ልክ እንደ ወደ ስጋ መውጫ ማሽን አስገብተው እንደምትፈጨው ወጣቱም በተመሳሳይ
የአደጋ ሰለባ እንዲሆን አደረጉት። የሚገርመው ሌተናል ጀነራል ጻድቃንና ሌተናል ጀነራል ታደሰ በተከዜና በአካባቢው ሲደረግ የነበረውን ውጊያ ሲመሩት የነበረው መቀሌ ላይ ሆነው ነበር። ከመቀሌ ወደ ተከዜ 700 ኪሎ ሜትር አካባቢ ይሆናል። በተጻራሪ ወገን ሆኖ እየተዋጋቸው የነበረውን ኃይል ሲመሩት የነበሩት ከፍተኛ አመራሮች ግን በቅርብ ርቀት ወይም በቶክስ ርቀት ሊባል በሚችል ሆነው ነበር ውጊያውን ሲመሩት የነበሩት። የመቀሌው ቡድን ባለበት ደንዝዞ ወጣቱ ያለ መሪ እየተቀጠቀጠ ህዝቡም የጦርነቱ ሰለባ ሆኖ ውጊያዎቹም ከምዕራብ ወደ ምስራቅ አቅጣጫ በጥልቀት እየተጓዙ ባልተገመተ ፍጥነት በመሃል ያለውን ቦታ ሸፍነው አድዋ ማርያም ሸዊቶ ደረሱ። በተለይ በጥንባንሺ ኤርትራውያን የታነጸው የኤርትራ ሰራዊት ያለምንም የተኩስ ተቋሞ ማርያም ሸዊቶ ከደረሰ በኋላ ነበር በአስመራና በኤርትራውያን በሚቀነቀነው ኢትዮጵያ ጠላታችን ናት፣ የጠላታችን ጠላት ናትና ከምድረ ገጽ መጥፋት ያለባት ግን ትግራይ ናት፣ ከትግራይም አክሱም፣ ሽሬ፣ አድዋና አጋሜ፣ አሻአ ናቸው በሚል ሰይጣናዊ ሳቤ እስካሁን ባለው መረጃ ከ300 በላይ ንጹሃን አርሶ አደሮችን ከየቤታቸው እየጎተተ በላያቸው ላይ አረመኔያዊ ግፍ በመፈጸም ጨፍጭፏቸዋል፣ ገሏቸዋል። እንዲሁም የሚዘረፈውን ዘርፎ ቀሪውን በእሳት አያይዞ አጋይቷል። በዚህ ጊዜ የማርያም ሸዊቶ ህዝብ በቅብብሎሽ ውጊያዎችን እየመራን ነው በሚል መቀሌ መሽጎ የነበረውን ሌተናል ጀነራል ጻድቃንና ሌተናል ጀነራል ታደሰ ወረደ ጥያቄ ቢያቀርቡም የጀነራሎቹ ምላሽ አስደንጋጭ ነበር። በተለይ ሌተናል ጀነራል ታደሰ ወረደ በወቅቱ የጥንባንሺዎቹ ሚዲያ አውራ ሆኖ የትግራይ ወጣትን ሲያስፈጅ በነበረው የትግራይ ሚዲያ ሃውስና በእጃቸው የነበሩት የሚዲያ ተቋማት አማካኝነት ቀርቦ በማርያም ሸዊቶ በሻዕቢያ ሲጨፈጨፉ ከነበሩ ንጹሃን ለቀረበለት የድረሱልን ጥያቄ ምላሽ ሲሰጥ እንደዚህ አይነት ጥያቄ ወደኛ እንዳታመጡ፣ ከቻላችሁ በየአካባቢያችሁ ያሉ የኢትዮጵያ መከላከያ ሰራዊት አባላት እንዲረዷችሁ ጠይቁ ብሎ ነበር ለማርያም ሸዊቶ ብቻ ሳይሆን ለትግራይ ህዝብ መርዶ የነገረው። የሚገርመው ነገር ግን ይህንን ካለበት ጥቂት ቀናት በፊት ሽሬና አክሱም ከእጃቸው ከተነጠቁ በኋላ ሌተናል ጀነራል ታደሰ በመገናኛ ብዙሃን ቀርቦ ለህዝቡ አይዟችሁ፣ አትፍሩ፣ አትደናገጡ፣ ጠላት ወደፊት እየገፋ ቢመጣም ማን ቀድሞ እንደሚረበረብ እንደሚቃጠል ታያላችሁ ብሎ በአደባባይ ለፍፎ ነበር። የውትድርና ልምሻና የፖለቲካ ድንዛዜ እንደ ደዌ ያኮላሸው ይህ የግለሰቦች ስብስብ ፊቱን አዙሮ እያየ እንዳላየ ሆኖ የማርያም ሸዊቶ ህዝብ በሰዓታት ጊዜ ውስጥ በኤርትራ ጥንባንሺዎች እንዲበላ አድርጎታል። ታዲያ ማርያም ሸዊቶ ላይ የፈሰሰው የንጹሃን ደም እኩል ወደ አስመራና መቀሌ የጮህ እንደማይኖር ምን ማረጋገጫ አለ? ለወደፊቱስ ይህ የፈሰሰው የንጹሃን ደም ለቀጣዩ ትውልድ ለብቀላ የሚያገለግል ቁርሾ እንደማይሆን ምን ዋስትና ሊቀርብለት ይችላል? ይህ ጉዳይ ግን ለመጪው ትውልድ ዕዳ አድርገን ከምንተወው ከወዲሁ መፍትሄ ብናበጅለት አይሻልም? ሽረ፣ አክሱም፣ አድዋ፣ አጋመ ማለት ህዝብ እንጂ የታጠቀ ቡድን ማለት አይደለም። የኤርትራ ዜጋ ብቻ ሳይሆን የጥንባንሺው ሻዕቢያ አመራሮች አንዱና ቁንጮ እንደሆነ የሚታወቀውና ሀገረ ኤርትራ የሚል መጽሐፍ ያሳተመው ብርሃነ በርሄ በመጽሐፉ ላይ ኢትዮጵያ እሾ ጎረቤታችን ናት፣ አክሱም፣ ሽረ፣ አድዋና አጋመ፣ አሻአ ደግሞ ቀንደኛ ጠላቶቻችን ናቸው ብሎ ከትቦታል። ኤርትራውያን እየሞገቱ ሳይሆን እያነበቡት ነው። እናንተም አንብቡትና ፍርዳችሁን ስጡበት። የኤርትራ ዜጎችም በማርያም ሸዊቶና በሌሎች አካባቢዎች የፈሰሰውን የንጹሃን ደም ተመልሶ ከባድ ዋጋ ያስከፍለናል ወይስ አያስከፍለንም? መወጣጫችንስ ምንድነው የሚለውን ጥያቄ መመለስ ይጠበቅባችኋል። የመቀሌ ቡድንም ንጹሃን የማርያም ሸዊቶ አርሶ አደር በጥንባንሺ ኤርትራውያን አይናቸው እያየ ስላስጨፈጨፍ ነው በወንጀል ያስጠይቀናል ወይስ አያስጠይቀንም? በማርያም ሸዊቶ የፈሰሰው የንጹሃን ደም ወደኛ ፊቱን አዙሮ እየመጣ ዝም ብለን እናያለን ወይስ በህግ ፊት ቀርበን የሚመጣው ምላሽ እንዲያገኝ እናደርጋለን የሚለው ጥያቄ አንስታችሁ ተገቢው ምላሽ ትሰጣላችሁ። ይህ ጥያቄ በአግባቡ ለመመለስ ለእናንተና ለዚህ ዘመን ትውልድ በእንጥልጥል ያለ ጉዳይ ነው። የልጇን ትኩስ ሬሳ አቅፋ የተጓዘችው ብርሃን የአባቷ ስም መሐሪ ይባላል። ወደ አዲስ አበባ የመጣችው ከትግራይ ከመቀሌ ተነስታ ነው። አሁን ያለችው አዲስ አበባ ስሙንም አልጠቅሶ አካባቢ ነው። ብርሃን 4 ልጆች ወልዳ ነበር። አሁን የተረፏት 3 ናቸው። አንዱን የ2 ዓመት ልጄን
በማርያም ደብረ ሲና አማራ ክልል ቀብሬ ነው ወደ አዲስ አበባ የመጣሁት። ከመጣሁ 1 ዓመት ሞልቶኛል ትላለች። ከሀገሬ ከቤቴ ከትግራይ ክልል ተፈናቅዬ የመጣሁ ጦርነቱ ባስከተለው ረሃብ ነው። የተፋታቸው የልጆቹ አባት ትግራይ ነው ያለው። ስለ 2 ዓመት ልጇ አሟሟት ስትገልጽም እንደሚከተለው በሰቆቃ ትናገራለች። ከመቀሌ ተነስተን ወደ አዲስ አበባ በመኪና ተሳፍረን ስንመጣ በጉዞ ላይ ያለንና ተሽከርካሪው እያቆራረጠ ይዞን በሚጓዝበት ጊዜ ነበር የ2 ዓመት ልጄን አቅፌው እያለሁ የሞተብኝ። ከመቀሌ አዲስ አበባ ቢበዛ በ2 ቀን ይደረስ የነበረው 1 ሳምንት ፈጀብን። እኔ ልጆቼን ይዤ ለጉዞ ስነሳ በእጄ ላይ ምንም አልነበረኝም። ባዶ እጄን ነበርኩ። ከየትስ ይመጣል? በትግራይ በነበረው ደም አፋሳሹ ጦርነት ምክንያት መሸሸጊያ የሚበላና የሚቀመስ አጥቼ የልጆቼን ሕይወት ለማትረፍ አማራጭ መፈለግ ነበረብኝ። የ2 ዓመት ልጄን አቅፌ ሌሎቹን ወደ ራሴ አስጠግቼ በመኪና እየተጓዝኩ እያለሁ እኔ ሳይገባኝ ለካ በቅፌ የነበረው የ2 ዓመት ልጄ ሞቶ ሬሳውን አቅፌ ነበር ስጓዝ የነበረው። ልጄ መሞቱን ያወቅኩት መኪናው እየተጓዘ እያለ ቢሆንም ተሽከርካሪውንና ተሳፋሪው ላለማግሏላት ብዬ ሐዘኔንና ህመሜን ወደ ውስጤ በመያዝ መንገዴን መቀጠል መረጥኩ። ከዚያም በመካከል ሹፌሩ ለምሳ መኪናውን ሲያቆም የልጄን ሬሳ አቅፌ በውስጤ የነበረውን የሐዘን ነበልባል መቋቋም ስላቃተኝ በሚያስደነግጥ ድምፅ እኔ ልጄ በቅፌ ላይ ሞቶብኝ ሬሳ ተሸክሜ ነው ከናንተ ጋር እየተጓዝኩ ያለሁት። ነገር ዓለሙ ጠፍቶብኛል። ምን እንደማደርግ አላውቅም። የልጄን ሬሳ ግን አቅፌያለሁ አልኳቸው። ሁሉም ሲሰሙኝ በድንጋጤ ክው አሉ። ቀጥለውም ሹፌሩና ረዳቱ ወደኔ ጠጋ ብለው ምን ብናደርግ ይሻላል ብለው ጠየቁኝ። እኔም ሬሳ ተሸክሜ አዲስ አበባ ልግባ ልላችሁ ደብረ ሲና ደርሷልና ስለዚህ እዚያችሁ ቤተክርስቲያን ላይ ቅበሩልኝ አልኳቸው። በቅፌ የሞተውን ሕፃን ልጄንም በማርያም ደብረ ሲና ቤተክርስቲያን ቀብሬው እዚያው ተሰናብቼው በሐዘን ተሰብሬ መፈጠሬን እየረገምኩ ሌሎቹ ልጆችን ይዤ አዲስ አበባ ገባሁ። ብርሃን ይህንን አጥንት ተሰብሮ ወደ ሰውነት የሚገባ ታሪክ ስታካፍለኝ የ40 ቀን ዕድሜ ያለው ሕፃን ልጅ አቅፋለች። ጎዳና ተዳዳሪ ሆና ልጅ ወልዳለች። ወደ አዲስ አበባ በሰኔ ወር 2015 ነው አዲስ አበባ የቀሩትን ልጆቿን ይዛ የደረሰችው። ስለ ጎዳና ተዳዳሪነትና ጎዳና ተዳዳሪ ሆና ልጆቿንና የራሷን ሕይወት በተመለከተ ስትናገር ያው ልመና ነው ከጧት እስከ ማታ። እግረኛ እየገፋን ተሽከርካሪ ዛሬ ነገ ረገጠን፣ ዱርዬዎች ዛሬ ነገ ጠቁን እያልን ፖሊስ በየጊዜው እያሰረን እየፈታን እያባረረን ስለሆነ ሕይወታችን ይህ ነው ትላለች። ማታ ማታ ስንተኛ ልጆቼን አስተኝቼ እኔ አልተኛም። ቁጭ ብዬ ስጠብቃቸው ነው የማድረው። ሌሊት ስለማልተኛም ጤንነቴም እየተቃወሰ ነው ብላ መራራ የራሷንና የልጆቿን ሕይወት አካፈለችኝ። በልመና ምን ያክል እንደምታገኝ ስጠይቃት ጥሩ ለማኝ ሆኜ ስውል ቢበዛ 50 ብር አገኛለሁ፣ ካልሆነ 20 ብር ነው። በዚህ ውሃ ይሁን ምግብ መግዛት ደግሞ አይቻልም። ሁሉም ውድ ነው፣ ርካሽ ነገር የለም። በየደጃፉ የተጣለውን ከውሾች ጋር ተሻምተን ትንፋሽ ማቆየት ነው የኔና የልጆቼ ሕይወት ትላለች። በጉዞ እያለሽ በቅፍሽ የነበረው ልጅሽን ለሞት የዳረገው ምን ነበር? ረሃብ ነዋ። እንኳን እሱ ሌሎቻችንም ልንሞት ምን ቀርቶን ነበር አለችኝ። ለወደፊቱ ወደ ትግራይ ወደ ቤትሽ ትመለሻለሽ አልኳት። ጦርነቱ እኮ የሁሉም የትግራይን ሕዝብ ሕይወት አመሰቃቅሎታል። የሰውን ሕይወት አበላሽቷል፣ ሕይወት አጥፍቷል፣ የቀረውንም ተስፋ አስቆርጧል። እንዳደረገ ያድርገኝ ብዬ እዚሁ መቆየትን ነው የምመርጠው። ለምሳሌ አሁን የ40 ቀን ሕፃኔን ተሸክሜ በማርያም አራስ እያልኩ ነው የምለምነው። ያው እስካለሁ ሌላ አማራጭ የለኝም። በዓልና የቤተክርስቲያን ቀን ሲሆን ቤተክርስቲያን ሄጄ እለምናለሁ። በዚህ ላቆያት የምችል ሕይወቴን ለማቆየት እታገላለሁ። ትግራይ ብሄድ ግን እዛ ምን አገኛለሁ? የነበረኝ ሁሉ ጠፍቷል። አዲስ አበባ ከኦሮሚያ፣ ከአማራ፣ ከትግራይ ወዘተ በተፈናቀሉ እንደ ብርሃን ባሉ ግፉአን ተጥለቅልቃለች። ረሃብና ግጭት ከመሰረታቸው ነቅሎ የአዲስ አበባ ጎዳና ላይ የጣላቸው በተለይ ሴቶቹ ዕለት ከዕለት ለጎዳና ላይ ወሲባዊ ጥቃት እየተጋለጡ ነው። እንዲያውም አንዳንዶቹ ጎዳና ተዳዳሪዎች ሴቶች የጥቃቱ ብዛት እያሳቀቃቸው እንደነሱ ያሉ የጎዳና ውሾችን በልመና ከሚያገኙት ምግብ እያካፈሉ በማላመድ ከወሲባዊ ጥቃት እንዲከላከሏቸው ለማድረግ ይሞክራሉ። ጦርነት ከሩቅ ሊፈራ የሚገባው ሲኦል ነው የሚባለው ያለ ምክንያት አይደለም።
በህይወት የሚበላውን በልቶ የተረፈውን አማራጭ አሳጥቶ የብርሃን መሐሪ አይነት ሌላ መከራ ውስጥ ይጥለዋል። ህወሓት ከአዲስ አበባ በሩጫ መቀሌ ገብተው ህወሓት ነን ለማለት ጊዜ ያልፈጀባቸው ጄኔራሎች ህዝቡን ለማስፈጀት እንደ ዋነኛ አማራጭ ሰሜን ዕዝን መምታትና መተንኮስን መርጠው ለታየው ከፍተኛ እልቂትና ውድመት አብቅተውታል። በጦርነት ሂደት እንደታየው የኃይል ሚዛኑ ወደኛ እንዲሆን አድርገን የአዲስ አበባን ስልጣን መልሰን እንወስዳለን፣ ካልሆነ የማይጠፋ እሳት አንድደን ተያይዘን መጥፋት አያቅተንም ብለው እሳቱን ከለኮሱ በኋላ ድርጊታቸውም ምኞታቸውም እጅግ የሌለው ስለነበር ከሁለት ሳምንት በላይ መቀሌ የሚቆይ አቅም አልነበራቸው። መቀሌ ከተማን ከለቀቁ በኋላ ፌደራል መንግስት ውጊያውን በማገባደድና ጊዜያዊ አስተዳደር አቋቁሞ የተቻለውን መዋቅር በመዘርጋት ስራዎቹን ለመስራት ተንቀሳቅሷል። ይህ ብቻ ሳይሆን ለተፈናቀለውና ለተራበው ህዝብ ምግብ፣ መድኃኒትና መጠለያ ለማቅረብ ብዙ ደክሟል። የወደመውን መሰረተ ልማት ለመጠገን በብዙ ብር ተመድቦ ሁሉም የፌደራል ሚኒስቴር መስሪያ ቤቶች በየሚመለከታቸው የሥራ መስክ ተሰማርተው ነበር። በውጊያና ጦርነት መካከል በግራና በቀኝ በፊትና በኋላ በተኩስ አደጋ ውስጥ ተቀርቅሮ ለምሳሌ የመብራት ኃይልና የቴሌኮሙኒኬሽን አገልግሎቶችን ወደ ነበሩበት ለመመለስና የምግብ እርዳታ በገፍ ለማድረስ ብዙ እንቅስቃሴ ነበር የተደረገው። እነዚህ ስራዎችም ህዝቡን ማዕከል ያደረጉ ነበሩ። ይህ ብቻ ግን አልነበረም። የትግራይ የፖሊስ አባላትም ያለ ትጥቅ ተደራጅተው በመቀሌና በሌሎች አካባቢዎች ፖሊሳዊ ድጋፍ እንዲያደርጉ ጥረት ተደርጓል። ታዲያ የትግራይ ታጣቂ መሪዎችና የህወሓት አመራር ሰኔ 21 መቀሌ ተመልሰው ከገቡ በኋላ እንቅስቃሴያቸው ምን ይመስል ነበር? አንደኛው እርዳታ ማከፋፈላችሁ ወንጀል ነው፣ መንግስት መኖሩን ለህዝብ በማሳወቅ የችግራችንን ጊዜ አራዝማችኋል ብለው እርዳታ ሲያከፋፍሉ የነበሩትን ሰዎች አስረዋል፣ ግፍ ፈጽመዋል፣ ከስራ አባረዋል። ሁለተኛው እነሱን ተከትለው ያልሄዱትን የትግራይ ፖሊስ አባላት ተቋም ከርታችኋል ብለው ህገወጥ እርምጃ ወሰዱባቸው። የነሱ ምርጫ ህዝቡ እርዳታ ሳያገኝ እንዲያልቅና ለፖለቲካ ፍጆታ እንዲጠቀሙበት ነበር። ሶስተኛው ጄኔራሎቹና የህወሓት መሪዎች የኤርትራ ሰራዊት መቀሌ ከተማ ገብቶ ከተማዋን ከደማስቆ በላይ ባለመውደሙ ግጭትና ሐዘን ተሰምቷቸዋል። ዓላማቸው ከፍተኛና ተወዳዳሪ የሌለው ፍጅት ተፈጸመ ብለው ለመነገድ እንዲችሉ የኤርትራ ሰራዊት መቀሌ ከተማ የመግባት ዕድል አግኝቶ እነሱ የሚፈልጉት ፍጅት ለመፈጸም ምርጡ ኃይላቸው ስለነበር ነው። ታዲያ በጦርነት እየተመታ ሳለ ህዝብ እርዳታ ማቅረቡን እንደ ወንጀል ቆጥሮ እርዳታ ያቀረቡትን ለይቶ እያወጣ ከብልጽግና ጋር ሰራ፣ ወደ ኤርትራ ሰራዊት ተጠጋ የሚል ሰበብ እየፈጠረ ህይወት ያጠፋ፣ ሰዎች ያሰረ፣ ያንገላታ በህግ ይለፍ ወይም ይታይ ከማለት ውጪ ምን ሊባል ነው? ፖሊስም በቻለው ህይወት ለማዳን ህብረተሰቡን ለመደገፍ ስለሰራ ትግሌን አራዘምክብኝ፣ እንደ ተቋም ከዳተኛ ነህ ብሎ ህገወጥና ኢሰብአዊ ግፍ በተቋሙ ላይ ለሚያደርሰው ህወሓት ምን ይባላል? ነገር ግን ዋና ቁጭታቸው የኤርትራ ሰራዊት በተለይ መቀሌ ከተማ ገብቶ እነሱ ለዓለም በውድ ዋጋ የሚሸጡት ፍጅት ያለመፈጸሙ ነው። አራተኛው ሌላው ፀሐይ የመታው በዓለም ፊት የተፈጸመው ከባድ ወንጀል የፖለቲካ ወታደራዊ አመራሩ ለህዝብ የተላከውን እርዳታ ተደራጅቶ ስርቆት በመፈጸም የዓለም ማህበረሰብ ከ2 ዓመት ለበለጠ ጊዜ የተራበውን የትግራይን ህዝብ እርዳታ እንዲነፍግ ማድረጉ ነው። የትግራይ ህዝብ ከራሱ የተፈጠሩ የኔ የሚላቸው ልጆቹ በረሃብና በበሽታ እንዲያልቅ ግፍ ፈጽመውበታል። ታዲያ በአቶ መለስ ዜናዊ የስልጣን ዘመን በትግራይ ህዝብ ላይ የተፈጸሙ ጥፋቶች ተጨምረውበት የቂመኛ ገዢዎች በደል በህዝቡ ላይ ደርሷል። ትግራይ ትስዕር የሚለው መፈክር ብቻ ትግራዋይ ከባድ ዋጋ እንዲከፍል አድርገዋል። በሀገር ደረጃም የማያባራ ግን ደግሞ መቅረት የነበረበት የጦርነት ቀውስ በመፍጠር የጦርነትና የግጭት ቀውሱን አዙሪት ወደ ለየለት አስፈሪና አስቀያሚ ደረጃ አድርሰውታል። ይህ ብቻም አይደለም። የእያንዳንዱ ትግራዋይ ቤተሰብ ልጆች ካስፈጁ በኋላ ተስፋ ቆርጠው ወደ ፕሪቶሪያ አምርተው የቀረበላቸውን ሰላም ስምምነት ፈርመው ወደ ትግራይ ከተመለሱ በኋላ የትግራይን ህዝብ ስለጠፋው ህይወትና ስለወደመው ንብረት አታስብ፣ እኛ ጥበብ በተሞላበት አመራር በትንሽ ኪሳራ ወርቃማ ድል ስላመጣንልህ አርፈ ተቀመጥ ብለውታል። ጥያቄ ማንሳት በጀመሩና ሰላማዊ ሰልፍ ባደረጉ አካል ጉዳተኞቻቸው ላይ እምቢ ላለ ሰው ጥይት አጉርሰው በማለት በሰላማዊ ጥያቄዎችና ጠያቂዎች ላይ
ጨካኝ እርምጃ በመውሰድ ግፍ ፈጽመዋል። አንድ ህብረተሰብ እንደዚህ ያሉትን ፈተናዎች ተሸክሞ እንደ ህብረተሰብ እንዴት መኖር ይችላል? በወታደራዊው ደርግ የስልጣን ዘመን እምቢ ላለ ሰው ጥይት አጉርሰው እየተባለ ለተከፈለው ዋጋ አልነበረም የኢሰፓ አባል ሁሉ በህግ እንዲዳኝ የተደረገው? ኢሰፓዎች እንደ ናዚ ናቸው ያለው ራሱ ህወሓት ኢህአዴግ አልነበረም? ያሁኑ የራሱ ተግባር ታዲያ ከኢሰፓና ከናዚ ግፍ በምን ይለያል? ለማንኛውም በህግ ማዕቀፍ ከማለፍስ ሌላ ምን አማራጭ አለ? እርዳታ ቀረቡ ተብሎ፣ ፖሊስነት ሰራችሁ ተብለው፣ የወደበ መሰረተ ልማት ጠገናችሁ ተብለው ወዘተ ከያሉበት እየተለቀሙ የተገደሉት፣ የታሰሩት፣ የተሰቃዩት ፍትህ ሊያገኙ አይገባም? በሁሉም ተፋላሚ ወገን ተሰልፈው በዚህ ጦርነት ሆን ብሎ ይሁን በእንዝላልነት ህይወትና ንብረት ላይ ውድመት ያደረሰ ሁሉ ከያለበት እየተለቀመ በፍትህ ካላለፈና ፍትህ መካከለኛ ዳኛ ሆኖ ካልዳኘ ምን ሊዳኘው ነው? ፕሮፓጋንዳ፣ ሚዲያ፣ የመንጋ ፖለቲካ እንደሆነ አዙሪትን ከማክረር አልፈው ሌላ ሚና እንደማይኖራቸው በተግባር አረጋግጠዋል። አሁን ባለንበት 21ኛው ክፍለ ዘመን የፖለቲካ ኃይሎች ለህዝብ ይጠቅማል የሚሉትን የኢኮኖሚም የፖለቲካም ወዘተ ሐሳቦችን አንግበው ወደ ህዝብ ፊት እየቀረቡ ሐሳባቸው ተደማጭነት እንዲያገኝ ጥረት የሚያደርጉበትና በዛው ልክም ምርጫ ሲኖር በምርጫው እየተወዳደሩ ህዝበ ውሳኔውን በጸጋ እየተቀበሉ እየተንቀሳቀሱ እንዳሉ ፀሐይ የመታው ሐቅ ሆኖ ሲያበቃ በአገራችን ፖለቲከኞችና የፖለቲካ ፓርቲዎች ታሪክ ግን አውራ ፓርቲ ሆኖ ሌሎችም ማድቀቁ ሳይበቃው በተለይ ወደ ህዋቶች መንደር ሲሆን ግን ለህዝቡ ከኔ ጋር ብቻ ሆኑ፣ እኔም ብቻ ደግፉ፣ ሌላው ኪራይ ሰብሳቢ ጠላት ነው፣ እኔ ግን አንተ ማለት ነኝ፣ አንተም እኔ ማለት ነህ፣ ህዋትና የትግራይ ህዝብ አንድና አንድ ነው፣ ቅንጣት ንፋስ የማያስገባ ቀዳዳ በመካከላችን እንዳይኖር እያለ በአደባባይ የሚሰብክ ድርጅት እያየን ነው። እንደዚህ ያሉ ድርጅቶች አሁንም እያየን ነው። እንዳየነው አጨራረሳቸው ህዝቡን አጥፍቶ መጥፋት መሆኑ ግልጽ ነው። የህዋት አመራር የክፋት ጭንቅላት በኮንፈረንስም በኔትወርክም በስድብና በሌላ ኋላ ቀር በሁሉም አሟጦ በመስራት በአገር ቤትም በውጭም ያለውን ሁሉንም ትግራዋይ ወደ አንድ ቋት ከከተተ በኋላ በርካታ ህዝብ ለማጥፋት ለማስመታት አማራጭ የሌለው አማራጭ ሰሜን ዝም መተንኮስ መሆኑን የብዙዎች የጋራ አስተሳሰብ እንዲሆን አድርጓል። ቡድኑ ባልተጻፈው ፖሊሲው ትግራይን የድህንነትና የአፈና ሰለባ አድርጓት እንደነበር ትግራይና ሌሎች ክልሎች የሚነጻጸር ዳታ ማየት ብቻ በቂ ነው። በዚህ ክልል ሆኖ 2 የአውሮፕላን ማረፊያዎች በአክሱምና መቀሌ ሰርቶ ነበር። አክሱም ብዙ መገለጫ ስላለው ወደ ዝርዝሩ አልገባም። የአክሱም አውሮፕላን ማረፊያ ለህዝቡ እንዲያገለግል ተብሎ በ526.8 ሚሊዮን ብር ተገንብቶ የህዋት አመራሮችም ጋውን ለብሰው ተመርቀውበታል። ነገር ግን ወትሮም ለህዝብና ለአገር አያስቡምና ሰዎቹ ሰሜን ዝን እንደመቱ በነካጃቸው የአክሱም አየር ማረፊያን በዶዘር በግሬደር በአካፋር ሰው እንዳለ ድምጥማጡን አጠፉት። ሌላውን ወገን ግን መሰረተ ልማት አወደመ ብለው ይከሳሉ። ቢያንስ እኛም መከሰስ አለብን አይሉም። ባይሉስ ዜጋው መከሰስና በፍትህ ማለፍ አለባቸው ማለት የለበትም? የማፊያ ቡድን ጉዳይ ግን ይህ ብቻ አይደለም። ዲያስፖራውን የሚያስተባብረው ቡድን በውጭ የሚኖረውን ትግራዋይ ትግራይ ተስዕር በሚል ጣፋጭ ቃል አስክሮ ከዜጋው እየተዋጋን ነው፣ እናሸንፋለን፣ ብቻ ያላችሁን ዶላር ይሁን ሌላ አዋጡ፣ ድሮን ይሁን ጸረ ድሮን እንገዛለን፣ አዲስ አበባ እንገባለን፣ ጨመር አድርጋችሁ አምጡና አዲስ አበባ እንደገባን ከነወለዱ እንሰጣችኋለን ብሎ የተወላጁን ገንዘብ ዘርፎታል። የሚዲያዎች መጫወቻ አድርጎታል። በሁለት መስመር እንኳን የተጻፈ መርህ የሌለው ትግራይ ተስዕር ፖለቲካዊ ስትራቴጂም ወታደራዊ ስትራቴጂም ዶክትሪንም ወታደራዊ ስልትም ዲፕሎማሲም ሆኖ ከባድ ዝርፊያ ተፈጽሞበታል። የሞራል ስብራት አስከትሎበታል። አገር ውስጥ ሆኖ በትግራይ በረሃና ቀጥሎ መቀሌ መሽጎ ትግራይ ተስዕር የሁሉም ነገር አልፋና ኦሜጋ አድርጎ ውሸትም ከሚገባው በላይ አጋኖ እየጨመረ ሳያሸንፍ አሸንፍ ያለው ተቀላቀለኝ ብቻ እያለ የአዲሱን ትውልድ ህይወት ቀጥፏል። ንብረት አውድሟል፣ አስወድሟል፣ በራሱ ህዝብ ጨክኗል። እስከ መጨረሻው ቆም ብሎ ማሰብ ተስኖት ውጤቱ ትውልዱ በስተመጨረሻ የሆነው እንደሆነ አይቷል። ታዲያ ይህ ቡድን ውጭ ያለውም ውስጥ ያለውም በፍትህ ስርዓት ማለፍ አይገባቸውም? ከፍትህ ከሸሸን ታዲያ ሌላ አማራጫችን ምን ሊሆን ነው? እንደዚህ አይነት ሁኔታ ልጓም ካልተበጀለት ዋጋው ለህዝብም ለሰላሙም ከባድ ነው።
ልጓሙ የህግ ማዕቀፍ እንዲኖረው ማድረግ ነው። ከጠመንጃና ከቀውስ አዙሪት ለመውጣት አንዱ መንገድም ህግን ተግባራዊ ማድረግ ነው። ህወሓት በህግ የሚያስጠይቅ ብዙ ነገሮች እያሉት ህወሓት በሌሎቹ ላይ ህግ አስከባሪ በራሱ ላይ ህግ አስፈንጣሪ ልሁን ማለቱ እንዴት ብሎ ቅቡል ይሆናል? ስፔን በክብር የቀበረችውን አምባገነን መሪዋን ፍራንቼስኮ ፍራንኮን ከ40 ዓመት በኋላ ወንጀለኛ ሆኖ ካገኘችውና አስክሬኑንም በማይገባው የክብር ስፍራ መቀበሩ አግባብ እንዳልሆነ በምክር ቤት ካስወሰነች በኋላ ሌላው ሳይቀር ከጀግኖቿ መቃብር አውጥታ አስክሬኑ በተርታሷ አቀባበር እንዲቀበር ለቤተሰቡ ወደ ፈለጋችሁበት ውሰዱ ብላ በመስጠት ይህን ያህል የህግ ተገዥነት አሳይታለች። ለህብረተሰቡና ለዜጎቿም ይህን ያህል ተጉዛ አስተምራለች። ህግ በህይወት እያሉ ብቻ ሳይሆን ከተቀበሩበት ቆፍሮ በማውጣት እንደሚዳኝም ለዓለም አሳይታለች። ይሄ በህይወት ያሉ ወንጀለኞች እንኳን ደረታቸውን ገልብጠው ለሚኖሩባት ሀገራችን ትልቅ ትምህርት ነው። ክፋቱ በተለይ ህወሓትን በተመለከተ ለፈጸመው በደልና ክህደት ፍትህ እንዳያገኝ እኛው ተከላካይ ሆንነት ለችግራችን ውጫዊ ሰበብ እናበጃለን። ደጋግሜ እንደገለጽኩት ህወሓት ለትግራይ ህዝብ የገባውን ቃል ከጅምሩ የከዳ አገር ተቆጣጥሮ ስልጣን ከያዘ በኋላም ለትግራይ የሚሆን ጊዜ መመደብና ለህዝቡ የሚመጥን አመራር መመደብ ያልቻለ ያልፈለገ ራሱንም ትግራይን ለመበቀል የተፈጠረ ኃይል ያደረገ ቡድን ነው። ይህንም በምክንያት ለመተንተን ብዙ ምርምርና ጥናት ማስፈለጉ እንደተጠበቀ ሆኖ አንደኛ ከጅምሩ ከሻዕቢያ ለቅሞ በወሰዳቸው መሰሪ ልምዶች ላይ ተመስርቶ ውስጡን መቅረጹ ቢያንስ ግልጽ ነው። ሁለተኛ ሽፋኑ ገላልጦ ቢያዩት ድርጅቱ በውስጡ የፈጠረው ማዕከላዊ ኮሚቴ የሚባል ቡድን ንብረት ነበር። ሶስተኛ በስተመጨረሻ ድርጅቱ በትግራይ ህዝብ ላይ ቅሬታ ባላቸው ግለሰቦች ማለትም ስብሃት ነጋና መለስ ዜናዊ ፍጹም ኔትወርክና ቁጥጥር ስር ነበር። እንዲሁም አራተኛው የቀረው ከፍተኛውም መካከለኛውም ካድሬ ተሸናፊና ለነሱ ያደረ ከህዝብ አጀንዳ የተነቀለ በመሆኑ የውስጥ ትግል የሚባል ከጅምሩ ላይ በሙሉ የተመናመነ ከ1985 ወዲህ ደግሞ በይፋ የተፈራ ጉዳይ ነበር። አንድ መመለስ ያለበት ጥያቄ ግን ትግራይና ተጋሩ በውስጣችን በታሪካችን መከዳዳታችንን ህዝባችንን ታሪክ ይቅር በማይለው ልክ በድለን ታሪካዊ ስህተት የፈጸምን ግንባር ቀደም ተጠያቂዎች መሆናችንን አገር ያወቀው ሐቅ ሆኖ ሳለ ዋናው የችግራችን ምንጭ ከውጭ የመጣ እያስመሰለን እንድንናገር የሚያደርገን በሽታ ምን ሊሆን ይችላል? ከመለስ ህልፈት በፊት ስብሃት ነጋ የጠቀለላት የትግራዋይ ድርጅት ህወሓት ሳትውል ሳታድር የማይጠፋ እሳት ትግራይ ውስጥ እንዲነድ ያደረገችው በጦርነት ተዋግታ ልታሸንፍ ነው። በየትኛው የጦርነት አቅም ትግራይ የጦርነት እሳት ለኩሳ ተከላክላ ራሷንና ህዝቧን ልታድን ነው? ውጤቱ ነገረን እኮ። ስብሃት ነጋና ፍጹም ለሱ ያደሩ ህወሓት የሚባሉና ህወሓት ነን ብለው የተቀላቀሉ ግለሰቦች ይህን ለምን ያደረጉት ቢባል መልሱ የራሳቸው ህዝብ ጠላት ስለሆኑ ነው። ታዲያ ምን ብለን እንሰይማቸው? አሁን ያለው ትውልድ ግን ይህንን ሐቅ ለመቀበል ብዙ ጊዜ የሚወስድበት ይመስላል። ምርጫው የራሱ ነው። ዞሮ ግን ይህ በሰሜኑ የሀገራችን ክፍል አሁን የተፈጸመ አስቀያሚና ቆሻሻ ጦርነት መሆኑ ነው እንጂ ዋናው ምንጩና ቁም ነገሩ ግን የጦርነት አዙሪት ታሪካችንን መሰረት አድርጎ የተከሰተና የጦርነት አዙሪቱን በማስቀጠል ሁነኛ ተዋናዮች ማግኘቱን ነው። ከምንምና ከማንም በላይ ግንዛቤ መውሰድ የሚያስፈልገው በዛው ልክም የጦርነት አዙሪቱን ለማስቀጠል ተጋላጭነታችን በምን ያክል ደረጃ እንደሆነ አሁን ላይ ሆነን በአይናችን የምናየው በጆሮአችን የምንሰማው በእጃችን የምንዳስሰውና አጥንታችንን ሰብሮ በመግባት እያሰቃየን ያለ ጉዳይ መሆኑ ነው። ታዲያ ከዚህ በላይ ምን እስክንሆን ነው የምንጠብቀው? ይህንን ጥያቄ ለመመለስ እንደ ዜጋም እንደ ሀገርም ቆም ብለን ማሰብ አይጠበቅብንም? የሀገራችን ፖለቲካ አካሄድ ዘርን ማዕከል አድርጎ እየተናቆረ ግጭት እየጸነሰ ግጭት እየወለደ በአሸናፊና ተሸናፊ አዙሪት ተጠፍሮ የዘለቀ ነው። በታሪክም በስልጣንም በወሰንም እንደ ገመድ ጉተታ የተወጠረ ነው። ይኸውም በየምዕራፉ በየክፍለ ዘመኑ በየትውልዱ ተራ በተራ የበቀል ዘር እየዘራና እያፈራ ለሰላም የሚሆን ክፍተት ዘግቶ ከጦርነት ወደ ጦርነት እየተንከባለለ የመጣና አሁንም ወደ ጦርነት አዙሪት ከቶን ያለ ጉዳይ ነው። ወደ መስመር ልንመልሰው ያልቻልነው ሀዲድ የሳተ ፖለቲካችን በየተራ የሐሳብ የሙግት የርዕዮተ ዓለም ክርክሮች መድረክ ከመሆን ይልቅ የጦርነት መፈልፈያ ማሽን ሆኗል።
ከአዙሪቱ እንዳንወጣ ካደረጉ ምክንያቶች አንዱ ልክ እንደ ሌሎች ህዝቦች ቁስላችንን የምናክምበት ዘመን ተሻጋሪና ለሁሉናችንና ለሰላማችን ብለን የምንቋቋማቸው ዘለቄታ ያላቸው ተቋማት ለማየት ያለመታደላችን ነው። በሰላምና በህዝቦች ደህንነት ዙሪያ የሚሰሩ ዘመን ተሻጋሪ ተቋማት እንዲኖሩን ባለማድረጋችን ፖለቲካችንም ልጓም ያጣ እንዲሆንና እኛ ለኛ ማለትን የሚጠየፍ እኔ የኔ በማለት የተጠመደ ትውልድ ከተፈጠረ ውሎ አድሯል። አንዱ ዘር ወደ ኋላ ሄዶ የራሱን ዘር ቆጥሮ ይህች ሀገር እኮ የኔ ዘር ቆስለው ደምተው የፈጠሯት ሀገር ናት፣ ይህንን አሜን ብለህ ተቀበል በማለት የራሱን ሐሳብ ብቻ ይዞ በጭፍን ግፋ በለው ሲል፣ ሌሎቹ ደግሞ ይህች ሀገር እኮ እኔን እያደማች እየገደለች እኔን እያንበረከከች የተፈጠረች መሆኗ አንሶ ይህንንም ሐቅ ቀብራ ልቀጥል የምትፈልግ ሀገር ናት። ስለሆነም ያለኝ አማራጭ አመቺ ጊዜ እየጠበቅኩ መበቀልና እኔ ያስኩትን እውነታም በኃይልም ጭምር ማሳመን ነው ይላል። እንዲህ ያሉ አስተሳሰብና እምነት ከትውልድ ወደ ትውልድ እየተወራረሰ የጦርነት አዙሪቱን እንደ ምንጭ ውሃ ሆኖ እያጠጣ ያው ታሪካችንን ፋታ የሌለው የጦርነት ቅብብሎች ታሪክ አድርጎታል። ይህንን ለመገንዘብ ታሪካችንን ወደ ኋላ መለስ ብሎ ማየትና አሁንም ያለውን ሁኔታ ማስተዋል በቂ ነው። ስለሆነም ፖለቲካችንን እንደ ጥሩ ፋብሪካ ጨርሶ የሚያጠፋንን ጦርነቶች ከማምረት እንዴት አድርገን ወደ ሰላም፣ ልማት፣ የህግ የበላይነትና ፍትህ ወደሚያመራበት እንቀይረው? ምን አይነት ስትራቴጂና ፖሊሲ ተከትለን ነው የምንቀይረው? በዚህ ሂደትስ የማን ድርሻ ምን መሆን አለበት? የሚሉትን መልሰን ወደ ስራ የመግባት ጉዳይ የዚህ ትውልድ የውዴታ ሳይሆን የግዴታ ኃላፊነት ነው ያለበት። በአምራች ፋብሪካ የመሰልኳቸው ህዝቡንና በህዝቡ ውስጥ ያሉትን ትርክቶች ነው። ከህዝቡ ውስጥም ነውጠኛውን፣ ኤሊቱን፣ ፖለቲከኛውን፣ አክቲቪስቱን ወዘተ እነዚህ የፋብሪካው ሞተሮች ናቸው። የመጠፋፋት፣ የመበቃቀል፣ የጥላቻ ዘር ከነዚህ ውህደት የሚገኘው ጦርነትም በጦርነቱ አንዱ አንዱን አሸነፍኩ ሲልም ተሸንፎ ያሸነፈ መሆኑን እንዳይገነዘብ እያደረገ ለቀጣይ የባሰ ቀውስ የሚያዘጋጁት ጦርነትን፣ ሁከትን፣ ግጭትን የሚያፈቅሩ የሚያመልኩ ሰላም የሚያስጠላቸው እንደሆኑ ከትውልድ ትውልድ ራሳቸው ስለ ራሳቸው ማንነት እያረጋገጡ የመጡ ናቸው። ይህንና ተመሳሳይ የአገር የትውልድ የህዝብ በስትራቴጂ ደረጃ የሚታይና አንቀው የያዙን ጣጣዎች መሰረት አድርጎ ዘመናትን የሚሻገር ቋሚና ለህዝብ ተጠያቂነት ያለው ችግር ፈቺ ተቋም አያስፈልግም ትላላችሁ? እስካሁን በዚህ ሀገር ብቅ ያሉ መንግስታት ከነሱ በኋላ የሚተርፍ የሰላም ተቋም ሲገነቡ አይታየም። የታዩትም ተቋማት ሊባሉ የሚችሉ ከሆነ አንድም ህዝብን ሳይሆን በስልጣን ላይ ያለውን የሚያገለግሉና የፈጠራቸው መንግስት ፍላጎት አስፈጻሚ ናቸው። ሁለትም ካፈጣጠራቸው የሚጀምር ችግር የተጠናወታቸው ስለሆኑ በአሸዋ ላይ እንደተሰራ ቤት እድሜያቸው አጭር ነው። በየጊዜው የሚመጡ መንግስታትም ከነሱ በፊት የነበረውን ለመርገም ቅድሚያ ስለሚሰጡ የተጀመረ ነገር ከነበረም እሱን በማፍረስ በሙሉ አቅማቸው በመስራት የሀገር ሀብት እያጠፉ ጊዜያቸውን ይጨርሱና አገሬው ተቋም ሳይ ዘመናትን በከንቱ ይቆጥራል። በአገሩ ተስፋ ይቆርጣል። ከአዙሪት መውጫ ከሚያሳጡን አባባሽ ነገሮች አንዱ ያለፈው ትውልድ ሰራው ከሚባለው ታሪክ መሃል ከሚረባው ይልቅ ለበቀላ የሚነሳሳው ልቅም አድርጎ የሚያጠና ትውልድ በየዘመኑ መነሳቱ ነው። ከመቶ ዓመታት በላይም ቢሆን ወደ ኋላ ነጉዶ የኔ ንጉስ እንደዚህ ሰራ፣ ያንተ ንጉስ እንደዚህ ያጠፋ እየተባባል ያለፈውን ታሪክ ከመማሪያነት ይልቅ መጠፋፊያችን አድርገን ጦር አውረድ እያለን መኖርን የፖለቲካ ባህላችንም መኖሪያችንም ሆኗል። በአገራችን ስልጣን የሚይዙ ፖለቲከኞችም ከነሱ በፊት በስልጣን ላይ የነበረውን ከረገሙ ነው አገር እየመሩ ያሉ የሚመስላቸው። ደርግ በንጉሱ ዘመን የተሰራውን ሁሉ እየረገመ ሲጥልና የራሱን ሐውልት ሲቀርጽ ከረመ። ወታደራዊ መንግስቱን ተክቶ አገር የገዛው ኢህአዴግም የወታደራዊውን አገዛዝ ሐውልት አፍርሶ የራሱን ቀረጸ። ኢህአዴግ ውስጥ ተጸንሶ ተወልዶ ስልጣን የያዘው ብልጽግናስ የማንን ይውረስ ታዲያ? ግን መውረስ ያለበት እርግማንን ነው ወይስ ዛሬን ለማሳመር ካለፈው ስህተት ትምህርት ይቅሰም? የማይካደው እውነት ያለፈ አልፏል። ስህተትን ወደ ኋላ ተመልሶ ማረም አይቻልም። ከስህተት ግን መማር ይቻላል። አሜሪካውያን ቪየትናም ሄደው ተዋጉ፣ ተሸንፈው ወጡ። ሽንፈቱን ለማረም ወደ ኋላ እንሂድ አላሉ። ተተኪ ትውልዳቸውም ሆነ ሌላው ዓለም እንዲማርበት ብለው ግን ከቃልና ከንግግር አልፈው ጽፈውታል። እውነቱን ሳይቀባቡና ለፖለቲካ ዓላማ ሲያሽሞኑሙኑ ለትውልድ ጽፈው በማስተላለፍ ከስህተትም ይሁን ከውድቀት ለመማር ችለዋል።
በ1983 አዲስ አበባ እንደገባን አማረ ተክለ ሃይማኖት የሚባል ያክስቴ ልጅ ቀኛዝማች ተካ በሚባል የጉራጌ ተወላጅ ትልቅ ሰው ቤት በምሳ ሰዓት ወስዶኝ ነበር። ከቀኛዝማች ተካ ጋር ለመጀመሪያ ጊዜ መተዋወቃችን ነበር። ምሳ ቀርቦ እየበላን የኔም ማንነትም አስተዋውቆኝ ነበርና ቀኛዝማች ተካ በጨዋታችን መካከል እንደዚህ አሉኝ። ስማ ልጄ፣ እናንተ ወያኔዎች ራሳችሁን ከደርግ ጋር ካወዳደራችሁ መጥፊያችሁ ነው። ማወዳደር ካለባችሁ እናንተ ማድረግ ከሚገባችሁ ነው መሆን ያለበት አሉኝ። ምክሩ አብሮኝ ይኖራል። ያው ግን አዙሪት ውስጥ ስለሆነን እሳቸው የፈሩት አልቀረም። ለመሆኑ አሁን ያለው ስርዓት ከቀደሙት ስርዓቶች ጋር ራሱን ሳያነጻጽር ከሱ በፊት የተሰሩትን ተንከባክቦ የጎደሉትን እያሟላ አገሪቱን ደግሞ ተዘፍቃበት ካለ የእርስ በርስ ግጭትና ጦርነት አውጥቶ አገሪቷ ወደ ሰላም ፊቷን እንድታዞር ያደርግ ይሆን? ለዚህስ አማራጭ የሌላቸው ዘመን ተሻጋሪ ተቋማት ለህዝቡ ይገነባለታል ወይስ ሁኔታው በምን እንደሚቋጭ በማይታወቅ መልኩ ይቀጥላል? አንዱና ትልቁ ጣጣችንና መፈናፈኛ እያሳጣን ያለው ጉዳይም የጦርነትና ግጭት አዙሪት ለሁሉም በተመሳሳይ ሚዛንና በተለያየ መልኩ አጀንዳ እየሰጠ ሁሉንም እዚያው ተጥሎ እንዲንከባለል ማድረጉ ነው። እንደ ዜጋም ይሁን የትም ግን የጦርነት አዙሪቱን ለማስታገስ እየሰራን ከአዙሪቱ ለመውጣትም ረጅም አልመን ስራ ተከፋፍለን ካልሰራን እንደተለመደው በጊዜያዊ የአሸናፊና ተሸናፊ አጀንዳ ጋብያል። ግን ደግሞ ወዲያው በዚህም በዚያም አንዱ እሳት እያነደደ ሌላው እሳት አጥፊ እየመሰለ ሲጫወቱብን እጣ ፈንታችን የጦርነትና የቀውስ አዙሪት ጠብቀን እዛው መሽከርከር ነው የሚሆነው። በእርግጥ እንደዚህ አይነቱ የቀውስ አዙሪት በሚዲያ ጋጋታ ለሚኖሩ፣ በጥቁር ገበያ ለሚናጥጡ፣ በህብረተሰቡ መዋጮ ለሚተዳደሩ፣ በአዙሪት እየተሸሸጉ ለሚዘርፉ፣ በእንዲህ አይነቱ ሁኔታ ራሳቸውን ለሚደብቁ ከተጠያቂነት ለማምለጥ እንደ ሁነኛ መሳሪያቸው ይጠቀሙበታል። ያለመታደል ሆኖ ይህ እውነት በራሳቸው መቆም ላቃታቸውና በራሳቸው እንዳይቆሙና ለህብረተሰቡ አማራጭ ሐሳብ ይዘው እንዳይቀርቡ ደካማነታቸውን ጠብቀው እንዲዘልቁ ሲደረጉ የቆዩና አሁንም በዚያው አዙሪት ውስጥ እየተሽከረከሩ ያሉ የተደራጁም ያልተደራጁም ፖለቲከኞችን በቀውሱ አዙሪት ተጠልፈው የመፍትሄ አካል እንዳይሆኑ አድርጎ ያስቀራቸዋል። በእንደዚህ አይነቱ የፖለቲካ አዙሪት ምክንያት የሚፈለፈሉ ጦርነቶችም አንዱ ቆሻሻ ገጽታቸው በመካከላቸው የሚተውት ክፍተት በጣም ጠባብ ወይም የሌለ መሆኑ ነው። ስለሆነም ሰላም ይሻላል ብለው ጦርነቱን የሚያወግዙት መንቀሳቀሻ ቦታ በመንፈግ እድሉን በመከልከል ይባስ ብሎ ከኔ ጋር ወግኑ ወይ ከጠላቴ ጋር ሆኑ አንዱን ምረጡ በሚል መፈናፈኛ ያሳጧቸዋል። በ9/11 አሜሪካ በሽብር እንደተመታች የአሜሪካ መንግስት የዓለም መንግስታትን ከኛ ጋር ናችሁ ወይስ ከኛ ተጻረራችሁ ትቆማላችሁ? ፈጥናችሁ አቋማችሁን አሳውቁን እንዳሉት ማለት ነው። ታዲያ በፖለቲካ ሹክቻ ጊዜ ጎራህን ላይ የምንለው የራሳችን ዜጋ በምን ተአምር በጦርነት ጊዜ ዘራፍ ማለቱ ሊቀርለት ይችላል? አዙሪታችን በፖለቲካችንና ፖለቲካችን በሚያመርታቸው ማቆሚያቸው የት እንደሆነ በማይታወቁት ግጭቶችና ጦርነቶች አንዱ አንዱን እየመገበ አዙሪቱን አጠንክረው ይዘውታል። ደርግ በ1966 ዓ.ም ወደ ስልጣን ሲመጣ እኔ በአድዋ ንግሥተ ሳባ የ9ኛ ክፍል ተማሪ ነበርኩ። በንጉሱ የስልጣን ጊዜ የነበሩ እስከ ሻለቃ የሚደርሱ መኮንኖች ውስጥ ለውስጥ የፈጠሩት ደርግ የተባለው ኃይል በመላው ሀገሪቱ ያሉትን ዋና ዋና የሰራዊት ክፍሎች በመቆጣጠሩ ንጉሠ ነገሥቱን ከዙፋናቸው ላይ በኃይል ገፍትሮ ጥሏቸዋል። ደርግ ንጉሱን አውርዶ ስልጣን ከያዘ በኋላ በሁለት እጁ የሰላ ጎራዴ ይዞ ፊት ለፊቱ ያገኘውን እየጎመደ ሕይወት እያጠፋና ደም እያፈሰሰ እንደሚኖር አረመኔ ሆነ። በመላው ዓለም የነበረውን ሕዝብ ባስደነገጠ መልኩ ፍጡርን ጉመደው፣ ፍለጠው፣ ረሽነው፣ አስተንፍሰው ወዘተ እያለ ነበር ኢትዮጵያ በዓለም ማህበረሰብ ፊት አስቀያሚ መስላ እንድትታይ አድርጎ ለ17 ዓመት ይመራት። ንጉሱ ከስልጣን ከመገፍተራቸው በፊት ከ40 ዓመታት ባልተናነሰ ገዝተዋል። አገሪቱን ሲገዙም ስዩም እግዚአብሔር ናቸውና አይከሰሱም፣ አይወቀሱም እየተባሉ በተለይ የኦርቶዶክስ ሃይማኖትም ህብረተሰቡ ለንጉሱ ተገዥነቱን እንዲያረጋግጥ ባለመታከት በመስራትና የመሳፍንቱን ስርዓትና ቢሮክራሲን አጠንክረው በመያዝ በስልጣን የቆዩበትን ዕድሜ ያክል እንደገዙ እንዲቆዩ ሁነኛ ድርሻ ነበረው። በ40 ዓመቱ የስልጣን ዕድሜያቸው ግን ስርዓተ መንግስታቸው ኋላ ቀርና የተወሰኑ መሳፍንቶችን ጥቅም ብቻ የሚያስጠብቅ ስለነበር ጊዜ ሐቀኛ ዳኛ ሆኖ መስፍናዊ ስርዓቱ እያወረደበት ያለው ድህነትና ጭቆና ያስመረረው የኢትዮጵያ ህዝብ
ከጫፍ ጫፍ በቃኝ ብሎ ተነሳባቸው። በዚህ ጊዜ ነበር ከሌላው በተሻለ የታጠቀውና የተደራጀው ደርግ ስልጣኑን ከንጉሱ ወሰደው። አፄ ኃይለ ሥላሴም ያለ ጎራዴ አገር ማስተዳደርም ማሰብ አይችሉም ነበርና በአንድ እጃቸው መስቀል በሌላኛው ጎራዴ ይዘው ነበር አገሪቱንና ህዝቡን የገዙት። እንደዚህ አይነቱ የአገዛዝ ስርዓትና የፈጠረው መዘዝም ጊዜውን ጠብቆ ፊቱን ወደ ንጉሱ አዞረ። አጨራረሳቸው ለንጉሱም አላማራቸውም። ደርግ ስልጣን ሲይዝ አንዳንድ ለውጥ ለማድረግ ቢሞክርም ገና ከጅምሩ በዓለም ፊት ያሳፈረን ከ60 የማያንሱ የንጉሱ ከፍተኛ ባለስልጣናትን በጅምላ ረሸናቸው። ይህንኑም እንደ ጀብዱ በአደባባይ አወጀው። ሰንበት ብሎ ደግሞ በውስጡ በተፈጠረ የስልጣን ሹክቻ ምክንያት አባላቱ እርስ በርስ መጠፋፋትም ጀመሩ። ደርግ ተፈጥሮ ከስልጣን እስኪወገድ በውስጡ ሰላም እንደጠማው ነበር ጊዜውን የጨረሰው። የኢትዮጵያ ወጣትና ሌላው ማህበረሰብ የፍየል ወጠጤ እያለ ልጅ አዋቂውን ሲፈጅ ባየው ወታደራዊ መንግስት ላይ በየፊናው ትግሉን ማፋፋሙን መረጠ። አስታውሳለሁ ደርግ ከራሱ ቁንጮች አንዱ የነበረውን ጀነራል አማን አንዶምን በስልጣን ሹክቻ ምክንያት ከገደሉት በኋላ በታንክ ከነቤቱ ድምጥማጡን አጠፋ ነው ብሎ ያሰራጨውን ዜና እኔና አባቴ አብረን ነበር የሰማነው። ዜናውን እንደሰማን አባቴ በጣም አዘነ። አባቴ ምን ሆንክ? ትክዝ ብለሃል? ጀነራል አማን አንዶም ተገደለ የሚል ነው የሰማነው። በዚህ ነው ወይስ በሌላ ነው ያዘንከው ስለው፣ አዎ ዜናውን ስሰማ ነው ያዘንኩት። እኔ አማንን አላውቀውም፣ ግን ስልጣን ወስዷል እየተባለ ያለው ኃይል እርስ በራሱ ወደ መገዳደል ከገባ የምንጠብቀው ለውጥ ላይ ስጋት ስላደረብኝ ነው። ደግሞም እኮ ሰው ተገደለ ገደልን እያልን መፎከርን እግዚአብሔርም አይወደውም አለኝ። እኔም አዎ እሱስ እውነትህን ነው እንዳልኩት ትዝ ይለኛል። ደርግ በዚህ መልኩ ወደ ስልጣን ከመጣና የ17 ዓመት የስልጣን ዕድሜውን ኢትዮጵያ ወይም ሞት እያለ ሲገፋ የኔ ትውልድም የራሱን መፈክር አንግቦ ግንባር ለግንባር እየተፋጠጠን በአየር በመድፍ በታንክ በሁሉም በአገሪቱ በነበሩ የጦር መሳሪያዎች አገሪቱን ወንፊት አደረግናት። ኢኮኖሚውንም ማደቀቅ ነው። ቁጥሩን በሃዝ ለመግለጽ የሚያስቸግር ህይወትም አጠፋን። አካል አጎደልን፣ ልብ ሰበረን፣ በዓለም ፊትም ተዋረድን። በተለይ የ1977 ዓመተ ምህረት ድርቅ ትክክለኛው ምስላችን ወደ ውጭ ወጥቶ ዓለምን አስደነገጠን። እኛ ግን ስለ ራሳችን ስለሆነ ብቸኛ ምስክሮች ለዓለም ሰው የማይሰራውን ተአምር እየሰራን ነው እያለን በዚህም በዚያም ብለን በ1983 ዓመተ ምህረት እንደገና ንጉሱን ከስልጣን የፈነገለውን ኃይል በኃይል ፈንግለን ስልጣኑን ወሰድነው፣ ተቆጣጠርነው። ንጉሱ ለ40 ዓመታት ሲገዙ ያጠፉት ጥፋት በትውልዱ ግንዛቤ ተወስዶበት ጊዜ ምስክር ሆኖ አስተምሮት በዚህም በዚያም የነበሩ የህብረተሰቡ ክፍሎች በንጉሱ ላይ አመጹባቸውና ተወገዱ። ደርግም ከመነሻው ጀምሮ የግፈኛና የአምባገነንነት ምስሉ ቁልጭ ብሎ በመታየቱ ህዝቡ ከደርግ ፖሊሲና ተግባር እንዲሁም የ17 ዓመቱ የማያቋርጥ ደም መፋሰስ በመማረሩ ድጋፉ ከጊዜ ወደ ጊዜ ወደ ጸረ ደርግ ኃይሎች አመዘነ። ደርግም እንደ ንጉሱ ከሀገርና ህዝብ አጥፊው የ17 ዓመታት አስቀያሚ የእርስ በርስ ጦርነት በኋላ ከስልጣን ተወገደ። ታንክ ታጥቆ እሳት ጎርሶ አሸናፊ ነኝ ብሎ ከደርግ ስልጣን የወሰደው ኢህአዴግም በ27 ዓመታት የስልጣን ዘመኑ በተለይ በኢኮኖሚው መስክ የሰራው ሥራ ፍትሃዊ ተደራሽነቱን ተተን የሚያስመሰግነው ነበር። ሆኖም በሌሎቹ የህዝቡ ቁልፍ ጥያቄዎች ማለትም የሰብአዊ ዲሞክራሲያዊና ፖለቲካዊ መብቶች ወዘተ ዙሪያ ግን ተዛንፎ ተገኝቷል። ከኢኮኖሚው በተጓዳኝ በህገ መንግስቱ ራሱ የጻፋቸውን የመብት ጉዳዮች ተጠቅመው ጎራዴ ታጠቁ ኪራይ ሰብሳቢዎች ይመጡብኛል የሚል ስጋት ስላደረበት ህገ መንግስቱን ግማሽ ልጩ ግማሹን ጎፈሬ አድርጎ መቀጠሉን መረጠ። ስለሆነም የኢህአዴግ መንግስት በአንድ እጁ ካሮት በአንድ እጁ ጎራዴ ይዞ ለመዝለቅ ሞከረ። ነገር ግን ይህ አይነቱ አካሄድ አላዛልቅ ሲለው ሰብአዊና ዲሞክራሲያዊ መብቶችን ደፍጥጦ መዝለቅን ስለመረጠ ሁሉም ኢትዮጵያዊ እንደሚያውቀው ፍጻሜው አላማረም። አጨራረሱ የአያያዝ መዛነፍ አጋጥሞት የተለመደውን የቀውስ አዙሪት አስጠብቆ ተጠናቀቀ። ኢህአዴግም እንደ ቀድሞዎቹ የገዢ መደቡን ጥቅም የሚያስጠብቅ ፖሊሲና ተግባር ስለነበረው በ2008 ዓመተ ምህረት ከውስጡ ከኢህአዴግ መካከለኛና ከፍተኛ ካድሬዎች በተፈጠረ ጥምረት የአባቱና የአያቱን ጽዋ ከመቅመስ አላመለጠም። ይህንን የምተርክበት ዋና ዓላማ ትግልና እንቅስቃሴ ህዝብን ያሳተፈ እንዲሆን ከተፈለገ ህዝቡ ከፍተኛውን ስልጣን የያዘውን መንግስት
ተጻሮ የሚቆመው መቼ ነው? ምን ሁኔታዎች ሲሟሉስ ነው? የጊዜ ድርሻስ ምንድነው? የሚሉ መሰረታዊና ህብረተሰብ ነክ ጥያቄዎች በጥልቀት በማጥናት መገንዘብ እንደሚያስፈልግ ባለፈው የሀገራችን ልምድም በተወሰነም ቢሆን በምሳሌነት ለማሳየት ነው። ህዝብ ተወደደም ተጠላ ለማይቀለበስ ትግል በጋራ ሊነሳ የሚችለው የኔ ትውልድም በተግባር እንዳየው በተግባር ከሚወሰደው ተሞክሮ ጋር የሚጋራው ወይም ለትግል የሚያነሳሳው የተቀራረበ ንቃተ ህሊና ሲያዳብር ነው። ለዚህም ከራሱ ልምድ እንዲማር ጊዜ ይፈልጋል። ከዚህ ውጪ እኔ ያውቅልሃለሁ የሚለው ቡድን ህብረተሰቡ ተነስ ቢባል ለጊዜው በስሜቱም በወገንተኝነት ቢነሳ እንኳን ትግሉ የማይቀለበስ የህዝብ ትግል የመሆኑ ጉዳይ አጠያያቂ ነው። ፖለቲከኞቹ ቡድኖችና ግለሰቦች ተነስ ታገል ሊሉት ይችላሉ። ነገር ግን ከራሱ ከህዝቡ ገፍቶ የመጣ ስለማይሆን ውጤቱ ለቀውስ አዙሪት፣ ለደም መፋሰስ፣ ለንብረት መውደም ሊውል ይችል እንደሆነ እንጂ ከዚያ በላይ ሄዶ ህብረተሰቡን የሚያረካ መልስ ማምጣት አይችልም። ካነሳሱ ችግር ስላለበት ህዝቡ የተስማማበትን ግብ ይዞ የጀመረውን መጨረስ አይችልም። በአገራችን አሁን እየታየ ያለው ቀውስ እዚህም እዚያም ደም ሊያፋስስ የቀውስ አዙሪቱን ሊያጠናክር ከቻለ እንጂ ከዚያ በላይ ሊሄድ የሚችል መሆኑ ያጠራጥራል። ታዲያ ህዝቡና በስልጣን ላይ ያለው መንግስት እንዲናበቡ የሚያስፈልጋቸውን ተገቢውን ጊዜ መስጠት ለምን ትክክል አይሆንም? ለመሆኑ በትግራይ አዲሱ መንግስትና የትግራይ ህዝብ የሚያስፈልጋቸውን ጊዜ ወስደው ተናበው የትግራይ ህዝብ ከራሱ ተግባርና ልማድ ተነስቶ ባዳበረው ንቃተ ህሊናና እንደ ህዝብ በወሰደው አቋም ነው ወደ ጦርነት የገባው? ወይስ አዲሱን መንግስት በተመለከተ ያንተ ልምድና ንቃተ ህሊና ወይም አቋም ጉዳያችን አይደለም እኛንን የምናውቅልህ የሚል ቡድንና የመንጋ ፖለቲከኛ ስብስብ ነው ወደዚህ ጣጣ የከተተው? በሌሎች ሀገሪቱ አካባቢዎች የምናየው ማንነትን መሰረት ያደረገ ወይም ሌላ መነሻ ያለው ጦርነት፣ ግጭት፣ ደም መፋሰስ የእውነት እዛ ባሉ የህብረተሰብ ክፍሎች ፈቃድና ውሳኔ የተነሳ ነው ወይስ የኛ እናውቅልሃለን ባይ ቡድኖች ግፊት ነው? ባለፈው በተደረገው የትጥቅ ትግል የሰማነውን ታሪክ ለመድገም ነው እየተጋደልን ያለነው ወይስ ለአሁኑ የሚመጥን ምርምር አድርገን ነው ጠመንጃ እያነሳን ያለነው? በእኔ እምነት ጦርነትና ግጭት አብሮን የኖረ አሁንም አብሮን ያለ ባዙሪቱ ከቶ እያሽከረከረን ያለ ሐቀኛ ታሪካችን ነው። ጠመንጃ ከማንሳታችን በፊትና ያለ ሐሳብ እንደ መንጋ ከመሰባሰባችን በፊት የምር የጥሞና ጊዜ ወስደን እርምጃችንን ልናስብበት አይገባም ወይ? አሁን ምን ማድረግ ነው ትክክል የሚሆነው? ቀጥሎስ በስተመጨረሻ የማይቀለበስ ትውልድ ተሻጋሪ ሁኔታስ እንዴት መፍጠር ይችላል? የሚሉ ህብረተሰብ ነክ ጥያቄዎችን አንስቶ መመለስ ይዋ ሊደር የሚባል ነው ወይ? ጊዜው አሁን አይደለም ወይ? እነዚህንና መሰል ጥያቄዎች ሁሉንም ዜጋ እኩል የሚመለከቱና የእያንዳንዳችንን ምላሽ እየጠበቁ ያሉ ጉዳዮች ናቸው። ከቀውሱ አዙሪት ማንም መጥቶ ሊያወጣን አይችልም። ስለኛ የሚገደው የተለየ ኃላፊነት ያለበት አካል አለ ብሎ መጠበቅ የትም አያደርስም። አዙሪቱ ውስጥ ገብተን ያለፈው ትውልድ ያለፈበትን አስከፊ ሁኔታ እያለፍን ለመጪው ትውልድም ይህንን ማውረስ የለብንም ካለን ግን ሁላችንም በአዙሪቱ መስማማትና ለመፍትሄውም አብረን እንደ ህብረተሰብ ድርሻችንን መወጣት አሁን ያለው አዲስ ትውልድና የመጪው ትውልድ ዕጣ ፈንታ የኛው አይነት ዕጣ ፈንታ እንዳይሆን በኃላፊነት ለመስራት እንገደዳለን ብዬ በጽናት አምናለሁ። ይህንን አዙሪት የፈጠረውና ያከረረው የሰው ዘር ነው። አዙሪቱም የሚበጠሰው ኃላፊነት በሚሰማው የሰው ልጅ ነው።